በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አምላካችን በሕይወት በጤና ጠብቆ ብርሃነ ስቅለቱን ለማየት ሁላችንንም አበቃን። ይሄው ለሁላችን መድኃኒተ ሥጋ መድኃኒተ ነፍስ የሆነበትን በፍቅሩ ለኛ እስከ ሞት ድረስ ያደረሰውን ይህን ታላቅ ውለታውን የፈጸመበትን ዕለተ ዓርብን አሳልፈን አሁን ወደ ቀዳም ስዑር ከዚያም ወደ ትንሣኤ እየተጠጋን ነውና በየዕለቱ መቼስ ምን እንደተፈጸመ ምን እንደተደረገ በልባችን ይታተምልን ዘንድ የደግነት ባለቤት የፍቅር አምላክ እሱ በቃሉ ሊነግረን ሊያስተምረን ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም እምነቷንም ሥርዓቷንም ትውፊቷንም አንዳች ሳታጓድል አንዳች ሳትቀንስ ለእያንዳንዱ ነገር ትርጉምና ምክንያት ሰጥታ ታስተምረናለችና በሰሙነ ሕማማቱ በየቀኑ የተፈጸሙ ነገሮችም ከዚያም ባለፈ ደግሞ በግብረ ሕማማቱ ያሉትን አንዳንድ ጉዳዮችን ስንመለከት ቆይተናል። ለዛሬ ደግሞ ቅዳሜ ራሱ ቅዳም ስዑር ለምን ተባለ? እንዲሁም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ተነሳ ስንል እንዴት አድርገን የቆጠርነው? ዓርብ ከሰዓት በኋላ ነፍሱን ሰጠ ካልን እንዴት 3 ቀን ይሞላል እስከ እሁድ ድረስ የሚለውንና ሌሎችንም ተያያዥ ጉዳዮችን ደግሞ ለዛሬ በማህደረ ተዋሕዶ ይዘን የተመለስነው መንፈሳዊ አገልግሎታችን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ሥርዓትና ትውፊት የተዘጋጀ በሚቀርብልን የደግነትና የምህረት ባለቤት እድሜውን አበድሮ በተለያየ ፈተና ተጠላልፈን እንዳንወድቅ ሁላችንንም በሕይወት በጤና አቆይቶ ጾሙን በሰላም አስፈጽሞ ለዚህች ለሱባኤው ማብቂያ በሰላም ስላደረሰን ከምንም ነገር በላይ ለሱ መቼስ የሚገባው ምስጋና ነው። እሱም ከኛ የሚፈልገው ከልብ የሆነ ምስጋና ነውና አሁንም ገናና ኃያል ስሙ የመስቀሉ ጌታ የፍቅር አምላክ የደግነት ባለቤት የርህራሄ አብነት የሆነ እሱ አምላካችን ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ እናመሰግንበት ዘንድ በፈጠረልን አንደበት የከበረ የተመሰገነ የገነነ ይሁንልን። አማላጅቱም የእናትነት ፍቅሯ ሳይለየን እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ከተቃጣረልም ከተወረወረ እየሰወረችን በማይሻረው ቃል ኪዳኗ ጠብቃ በሱ የማዳን ስራው ለአንዳችም ቅጽበት ሳትለየን ምክንያተ ድኅን ሆናናለችና ስሟ የከበረ የተመሰገነ ይሁን። ቅዱሳንን በሃይማኖት አጽንቶ ለኛ አቃፊ ደጋፊ እንዲሆኑ በቃል ኪዳናቸው እንድንታመን የሰጠንም የነሱ ሁሉ የጠራቸው ያከበራቸው ያጸደቃቸው ቃል ኪዳናቸው አልተለየንምና አሁንም ለቅዱሳን አምላክ ለሱ ለመድኃኔዓለም ክብር ምስጋና ይግባው። እንግዲህ ወደ ቀዳም ስዑር በቅድሚያ እንሂድ። የቅዳሜ ስዑር በትንሣኤ ዋዜማ ያለችው ይህች ዕለት ቀዳሚት ቀዳም ስዑር የተባለችበት ምክንያት ሐዋርያት እነሳለሁ ብሏቸው ነበርና ትንሣኤውን ሳናይ እህል ውሃን ቀምስም ብለው ከምግብ ተከልክለው በር ዘግተው ሲያዝሩ ሲተክዙ ብለዋል። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሜ ስዑር ትባላለች ወይም ተብላለች። የተሻረች ቀዳሚት እንደማለት ነው። ይኸውም በዓመት አንድ ቀን ስለምትጾም ነው። ምክንያቱም ስዑር መባሏ የሚበላባት መሆኑ ቀርቶ ጾም ስለታወጀባት ነው። ነገር ግን የተሻረች ናት በሚል አንዳንድ ሰዎች ያለ አግባብ ስራ የሚሰሩባት አሉ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የተከለከለ ነው። የተሻረችው ለጾም ብቻ እንጂ ስጋዊ ስራ እንዲሰራባት አይደለም። በዚህች ቀን ልክ እንደ ሐዋርያት ከቤት ሳይወጡ ሳይባዝኑ ስለ መከራው መጽሐፍትን እያነበብን ከቤተ ክርስቲያን ሳንለይ ትንሣኤውን በተስፋ የምንጠባበቅባት እንጂ ተሻረች በሚል ግምት ስጋዊ ስራ ምድራዊ ተድላ ደስታ ልንፈጽምባት አይገባም። ሁለተኛይቱ የቅዳሜ መጠሪያ ለምለም ቅዳሜ ተብሎ ይጠራል። ቀዳም ስዑር ተብሎ ስዑር የሚለው ቃል በንጉሱ ሰ ከተጻፈ ለምለም ቅዳሜ ማለት ነው። ምክንያቱም ለምለም ቄጤማ የምስራች እየተባለ ለምእመናኑ ስለሚሰጥባት ነው። በዚህ ዕለት ቄጤማ የሚታደልበት ምክንያት በቂና አስደናቂ ምስጢር አለው። ነገሩ እንዲህ ነው። ቄጤማ በወንዝ ዳር ወይም በምንጭ ዳር መሰስ ብሎ የሚበቅል ክብ ቅርጽ ያለው ወፍራም የሳር አይነት ነው። በኖህ ዘመን የነበሩ 7 ትካት እንደ ፈረስ ጆሮ እንደ ጦር ጉሮሮ ተስተካክለው ለፈጣሪያቸው ያልተመቹ ኃጢአትን ቢሰሩ የማይሰለቹ ሰውነታቸውን እንደ ግብረ አባታቸው እንደ ዲያብሎስ ያረከሱ በአስተሳሰብ ከእንስሳት ያነሱ በክፋት ከሚባሉ አራዊት የባሱ እንደነበሩ አስከፊ ታሪካቸው ይነግረናል። ዘፍጥረት ምዕራፍ 6 ቁጥር 1 ከክፋታቸውም እንዲመለሱ እግዚአብሔር ወራትን አስፍቶ ዘመናትን አብዝቶ ቢሰጣቸውም የማይመለሱ ሆኑ። ከግብራቸው ሳይደባለቅ ገና ጎዳናውን ሳይለቅ ከፈጣሪው ሳይርቅ የኖረ አንድ ጻድቅ በመካከላቸው ተገኘ።
እርሱም ኖህ ነው። እግዚአብሔር ጻድቁን ከኃጡ ጋር ደባልቆ ማጥፋት ባህሪው አይደለምና ማየ አይህ ወይም የጥፋት ውሃ ማለት ነው የማዘንብ ነኝና መርከብ ስራ ብሎታል። በምን ያህል ዘመን ታዘንባለህ አለው። በ120 ዘመን አለው። ኖህም እግዚአብሔር የማይሰራውን አይናገር የተናገረውን አያስቀር ብሎ መላእክት ከገነት ቀሊላን እጽዋት እያመጡለት ዕለቱን ስራ ጀምሯል። ሲሰራ 7 ትካት መጥተው በጊዜው የነበሩ ሰዎች ኖህ ምን ትሰራለህ አሉት። ጌታ ማየ አይህ የማዘንብ ነኝና መርከብ ስራ ብሎኝ ይሰራለሁ አላቸው። በምን ያህል ዘመን አዘንባለሁ አሉት። በ120 ዘመን አላቸው። በል አንተ ብቸኛ ነህ፣ በዚያውም ላይ አርጅተሃል፣ ስራ። እኛ ግን 100ውን ዘመን ተጫውተን ስቀን ተደስተን የወደድነውን ፈጽመን በ20ው ዘመን እንሰራለን ብለው እየዘበቱበት ሄዱ። ኖህ ግን መርከቡን በሁለት ሁልቆ ኢዮቤልዩ 3 ክፍል አድርጎ ሰርቶ ጨርሷል። ዘፍጥረት ምዕራፍ 9። ኖህም ሰርቶ ሲጨርስ ጌታን ምን ላድርግ አለው። ጌታም ከሚበሉ 7 5ቱ ለምግብ 2ቱ ለዘር ከማይበሉ 2 ለዘር ብቻ ሴትና ወንድ ይዘግባ ብሎታል። እንደምን ሆነው ይሰበሰቡልኛል አለው። መጥቅ ምታ ይሰበሰቡልሃል አለው። መጥቅ ቢመታ እንደ ደወል ማለት ነው በተአምራት ተሰብስበውለታል። አንድም መልአኩ በነፋስ አውታር ሰብስቦለታል። 3ቱን ልጆቹን ከሚስቶቻቸው እሱ ከነሚስቱ 8 ራሱን ሆኖ ገብቷል። ሴቶች ልጆቹን በግራ ወንዶች ልጆቹን በቀኝ እሱ በመካከል አጽመ አዳምን እንደ ታቦት አድርጎ ወደ መርከቧ ገባ። ስለምን ቢሉ ተላልፈው ኃጢአት እንዳይሰሩ ብሎ ነው። ከዚህ በኋላ መርከቧን ገጥሟታል። ራስ ሲመለጥ ዘመን ሲያመልጥ አይታወቅምና 120 ዘመን ተፈጽሞ የላዩ የሚልጥ የታቹ የሚያገለባብጥ የእሳት ዝናብ 40 መዓልት 40 ሌሊት ዘንቧል። ከ40 ቀን በኋላ እግዚአብሔር ደረቅ ነፋስን አነፈሰ። ውሃው ጎደለ፣ የብሱም ተገለጠ። ኖህም የውሃውን መጉደል የምድሩን መገለጥ ማወቅ ፈልጎ የመርከቢቱን መስኮት ከፍቶ ቁራ ላከው። ቁራ ግን የኖህን ፈቃድ ሳይፈጽም ቀረ። 7 ቀን ቆይቶ ምድርን አይታ ትመጣ ዘንድ ርግብን ላካት። ርግብም ሲመሽ ወደ ማታ የጥፋት ውሃ ጎደለ፣ የብሱ ተገለጠ፣ ተራሮች በልምላሜ አጌጡ፣ መዓዛቸውን ሰጡ ብላ በአፏ ቄጠማ ይዛ አብስረዋለች። እንግዲህ በዚህ ታሪክ ይህንን ከተረዳን ርግብ ለአባታችን ለኖህ ሲመሽ ወደ ማታ ሐፀማይ አይህ ነትገማይ አይህ የጥፋት ውሃ ጎደለ፣ የብሱ ተገለጠ፣ ተራሮች በልምላሜ አጌጡ፣ መዓዛቸውን ሰጡ ስትል በአፏ ቄጤማ ይዛ ለኖህ አብስረዋለች። በዚሁ አንጻር ቤተ ክርስቲያንም ሐፀማየ ኃጢአት ነትገማየ ኃጢአት የኃጢአት ውሃ ጎደለ፣ የበለስ ደም ደረቀ፣ ፍዳና መርገም ከአዳም ልጆች ራቀ፣ የባርነት መዝገብ ተፋቀ፣ ዕዳ ደብዳቤ ተቀደደ፣ የሰው ልጅ ከፈጣሪው ጋር ታረቀ ስትል የምስራች ብላ ቄጤማ ለሕዝበ ክርስቲያን ታድላለች። የራሱ የሆነ ስርዓትና አፈጻጸም አለው። ቄጤማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ። የመርገም ውሃ ጎደለ ስትል ቤተ ክርስቲያን ለልጆቿ ለምእመናን ቄጤማ ታድላለች። ምእመናንም የምስራች ተምሳሌት የሆነውን ቄጤማ በግንባራቸው ያስሩታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያቃጥለው ዋዕየ ሲኦል ወይም የሲኦል ቃጠሎ ወደ ልምላሜ ገነት መመለሳቸውን ለመግለጥ ነው። ሶስተኛው የቅዳሜ ስዑር ትርጉም አባይ ሰንበት የሚለው ነው። አባይ ሰንበት ትባላለች። ይኸውም ወአረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር ብሎ እንደተናገረው እግዚአብሔር ከእሁድ እስከ ዓርብ 6ቱን ቀናት ፍጥረትን ሲፈጥር ሰንብቶ በቀዳሚት የሚታዩትንና የማይታዩትን ግዙፉንና ረቂቁን ፍጥረት ፈጥሮ ያረፈበት ዕለት ነች። ዳግመኛ በዚህ ቀን ከሰማያት ወርዶ ከድንግል ማርያም ተወልዶ የፍጥረት ሁሉ ቁንጮ የሆነውን አዳምን ለማዳን ሕማምና ሞት ተቀብሎ የማዳኑን ሥራ በመመልዕልተ መስቀል ፈጽሞ በመቃብር አርፎባታል። ማቴዎስ 27 ቁጥር 61፣ ዘፍጥረት ምዕራፍ 2 ቁጥር 3፣ ዘጸአት ምዕራፍ 20 ቁጥር 11። አራተኛው ትርጓሜ ዝምተኛዋ ሰንበት። ቀዳሚት የብዙዎችን ሰዎች ስሜት ቀስቅሶት የነበረው የጌታችን የኢየሱስ ክርስቶስ ስቅለት ካለፈ በኋላ ሁሉ ነገር ጸጥ ያለበት ቀን በመሆኑ ዝምተኛዋ ሰንበት ይሏታል። ለአይሁድ የፋሲካ በዓል የተሰበሰቡት ሁሉ አብዛኞቹ ወደ የመጡበት ሀገራቸው ተመልሰዋል። ያልተመለሱትም ቅድስት ከተማ ኢየሩሳሌምን ለመሰናበት እየተዘጋጁ ነበር። የቀዳሚት ምሽት እጅግ ጸጥ ብሏል። የአይሁድ ካህናት፣ ሊቃነ ካህናት፣ ፈሪሳውያንና ሽማግሌዎቻቸው ወደ የቤታቸው ሄደው
ኢየሱስ ክርስቶስ በመሰቀሉ የተሰማቸውን ደስታ ከቤተሰቦቻቸውና ከወዳጆቻቸው ጋር እየተወያዩ ይፈነድቁ ጀመር። እነዚህ ሰዎች ከሐሙስ ምሽት ጀምሮ ምንም እረፍት አላገኙም ነበር። በተለይ አርብ የአይሁድ ካህናት ፈሪሳውያንና ሽማግሌዎቻቸው በጌታ ላይ የሞት ፍርድ ለማስፈረድ ሲወጡ ሲወርዱ እህል እንኳን ለመቅመስ ጊዜ አልነበራቸውም። አይሁድ ጌታን ሰቅለው ገለው እኩይ ምኞታቸው ከተፈጸመ በኋላ ወይም ከፈጸሙ በኋላ ቀዳሚ ሰንበትን እፎይ ብለው ዋሉ። ሐዋርያት ግን ቅዳሜን ያሳለፉት በዝግ ቤት ነው። ስለዚህ ቀዳም ስዑር ሐዋርያት ፈርተው በዝምታ የተዋጡበት፣ አይሁድም ክርስቶስን ገድለን አረፍን ብለው ደስታቸውና ረፍታቸውን በየቤታቸው በዝምታ ያጣጣሙበት ዕለት በመሆኑ ዝምተኛዋ ሰንበት ትባላለች። በአጠቃላይ ቀዳም ስዑር የካህናት ምክር፣ የአለቆች ሴራ፣ የመኳንንት ፍርድ፣ የጎበዞች ቁጣ፣ የይሁዳ ክህደት፣ የጴጥሮስ ፍርሃት፣ የማርቆስ ልብሱን አውልቆ መሸሽ፣ የደቀ መዛሙርት መበተን፣ ሁሉም ጸጥ ረጭ ያለበት ነው። የክርስቶስ ደቀ መዛሙርት እህል ውሃ አንቀምስም ብለው ያለ ክፍያ በነፃ የመገባቸውንና የፈወሳቸውን ያለ መስፈርት የወደዳቸውን ጌታችን እያሰቡ ያዘኑበት ቀን ነው። ስለሆነም አርብ የሁሉ ደስታ አልነበረችም፣ እሁድም የሁሉ ደስታ አትሆንም። የአርብ ሰርገኞች የእሁድ ለቀስተኞች ሆነዋል። የአርብ ሐዘንተኞች ደግሞ የእሁድ ሰርገኞች ሆነዋል። እግዚአብሔር ጊዜን እየለዋወጠ እንዲህ ይፈርዳል። ክርስቶስ ሰቃዮቹን በዕለቱ አልቀጣቸውም። ሆኖም የገዛ ስራቸው ግን እንቅልፍ እየነሳ ቀጣቸው። ሁልጊዜ ሰጪ፣ ሁልጊዜም ተቀባይ፣ ሁልጊዜ ተገፊ፣ ሁልጊዜም ገፊ የለም። እግዚአብሔር ምስኪኖችን ያንገዳገደውን ጽዋ ተቀብሎ ለትዕቢተኞች ይሰጣቸዋል። የትዕቢተኞች ካባም ለትሑታን ይሆናል። ሰንበት አክባሪዎች የሰንበትን ጌታ ሰቀሉት። እርሱን ባይገሉት ትንሣኤ የሚል ቃል አይኖርም ነበር። ጠላት እንደ ጳውሎስ ባያገለግልም እንደ ፈርዖን እግዚአብሔርን ያገለግላል። ዘጸአት 9:16 ገዳዮች መግደል ቢችሉም እግዚአብሔር ግን ማስነሳት ይችላል። እግዚአብሔር ካስነሳም ከገዳይ ጋር ሂሳብ መተሳሰብ ከንቱ ነው። ማታ ለቅሶ ይሆናል፣ ጠዋት ግን ደስታ ይሆናል። በእንባ የሚዘሩ በደስታ ይለቅማሉ ተብሎ በዳዊት መዝሙር እንደተነገረው ቀዳሚት ያዘኑና ያለቀሱ እሁድ ስቀዋል፣ ተደስተዋል። ቀዳሚት ደግሞ የተደሰቱ እሁድ አዝነዋል፣ አልቅሰዋል። መዝሙር 29 ቁጥር 5፣ መዝሙር 125 ቁጥር 5። አክፍሎት ምንድን ነው? እናቱ ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ለአይሁድ ተላልፎ ከተሰጠባት ዕለተ ሐሙስ ምሽት ጀምሮ ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም። ይመኩበትና ተስፋ ያደርጉት የነበረ አምላካቸው በመቃብር ስላረፈ ዕለተ ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረውታል። ከቅዱሳን ሐዋርያት ሲወርድ ሲያያዝ በመጣው ትውፊት መሠረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷን እንዳከበሯት ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ልጆችም የተቻላቸውን ከአርብ ጀምረው የሚያከፍሉ የሚጾሙ አሉ። ይህ ማለት ለሁለት ቀን እህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን መጾም ወይም በመጾም ትንሣኤን ያከብራሉ። አይሁድ ክርስቶስን ከመጠን በላይ ቢጠሉትም እርሱ ግን እንዳልጠላቸው ሊቁ ቅዱስ ያሬድ የክርስቶስን ቸርነት ፍቅርና ትዕግስትን ያደንቃል። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ ለዘላለም የሚኖር የአምላካችንን ቸርነት፣ ትህትና፣ የዋህነት እንናገራለን። ወዮ ከመጠን በላይ የሚጠሉትን አልጠላቸውም፣ መከራ ሲያደርሱበት አልተቀየማቸውምና በማለት ተቀኝቷል። እንግዲህ በዕለተ ቀዳሚት የሚታሰቡ እነዚህ ሆነው እያለ ራሱ ቀኒቱ የዕለተ ቀዳሚት ዘብርሃን የተለያዩ ስያሜዎች አሏት። እንግዲህ ዕለተ ቀዳሚት ዘብርሃን ተብላም ነው የምትጠራው። ዕለተ ቀዳሚት ዘብርሃን በዕለተ ስቅለት ወይም ከዕለተ ስቅለት ማግስት ከትንሣኤው በፊት ያለችው ቅዳሜ ናት። የእስሙናይኑ ሊቀ ጳጳስ ቅዱስ ሳዊሮስ በድርሳኑ የጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙን በማሰብ የምንጾመውን ጾም ከሆሳዕና ቅዳሜ ጀምሮ የትንሣኤው ብርሃን እስከሚወርድበት ቅዳሜ ድረስ እንጾማለን ብሎ እንደተናገረው ከጌታችን ኢየሱስ ክርስቶስ መካነ መቃብር የትንሣኤው ብርሃን የሚወጣባት ስለሆነ ዕለቲቱ ዕለተ ቀዳም ዘብርሃን ብርሃን የሚገለጥባት ዕለተ ቅዳሜ ተብላ ተጠርታለች። ቅብጣውያንም ወይም ግብፃውያን ማለት ነው ይህችን ዕለት ብርህት ቀዳሚት ይሏታል። ዕለተ ቀዳሚት ዘብርሃን በቤተ ክርስቲያን ሊቃውንት ዘንድ በተለያየ ስያሜ ትታወቃለች። ይህች ዕለት ጌታ በመስቀሉ ሰላምን የመሰረተባት ዕለት በመሆኗ ገብረ ሰላም ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት መስቀል የእርግማን ምልክት ነበር። ነገር ግን በዕለተ ዓርብ እርሱ በተሰቀለበት ዕለት በክቡር ደሙ ስለቀደሰው የሰላም ምልክት ሆኗል።
በዚህም የተነሳ በዕለቱ ጠዋት ገብረ ሰላም በመስቀሉ ሰላምን አደረገ እየተባለ ይዘመራል። ይህች ዕለት ጌታ በመስቀሉ ሰውን የማዳን ስራውን የፈጸመባት በመሆኗ የምስራች ቄጤማ ይሰጣል። ነጻነት መታወጁን ለማብሰር ለምለም ቄጤማ ስለሚታደልባትም ከላይ እንዳየነው ለምለሚቱ ቅዳሜ ትባላለች። በምስራቅና በምዕራብ አብያተ ክርስቲያናት ደግሞ ንዑስ ቅዳሜ ሎው ሳተርዴይ፣ ክብርት ቀዳሚት ሳተርዴይ ግሎሪ፣ ጸሊም ቀዳሚት ብላክ ሳተርዴይ፣ ጸዓዳ ቀዳሚት ዋይት ሳተርዴይ እንዲሁም ዕለተ ጽሚት ቀዳሚት ወይንም ዕለተ አርምሞ ቀዳሚት ሳይለንት ሳተርዴይ በመባል ትታወቃለች። ይህች ዕለት የሐዘን ዕለት መሆኗን ለማጠየቅ ደግሞ ጸሊም ቀዳሚት ይሏታል። የመጀመሪያይቱ ጥንተ ቅዳሜ ፈጣሪ ስራውን ሰርቶ ያረፈባት ስትሆን ይህችኛይቱ ጌታችን ኢየሱስ ክርስቶስ የማዳን ስራውን ፈጽሞ በከርሰ መቃብር ያረፈባት ናትና ሰንበተ አባይ ትባላለች። ቅድም እንዳየነው አምላካችን እግዚአብሔር ሰማይና ምድርን፣ መላእክትን፣ ደቂቀ አዳምን፣ እጽዋትንና እንስሳትን ሌሎችንም ፍጥረታት ሲፈጥር ሰንብቶ ከስራው ሁሉ ያረፈባት ዕለት በዘመነ ሐዲስ እግዚአብሔር ወልድ በማኅፀነ ድንግል የጀመረውን የድነት ሥራ አጠናቆ 3 ቀን 3 ሌሊት በመቃብር ያረፈባት ዕለት በመሆኗ ክብርት ቀዳሚት የድነታችን የምስራቹ ቃል የሚነገርባትና የሚታወጅባት ዕለት በመሆኗ ደግሞ ጸዓዳ ቀዳሚት ይሏታል። ጌታ በአካለ ሥጋ በመቃብር ሲያርፍ በአካለ ነፍስ ወደ ሲኦል ወርዶ ሲኦልም በርብሮ ባዶዋን ያስቀራት በዚያ የነበሩትን ነፍሳት ነፃ ያወጣባት ዕለት በመሆኗ ቅድስት ቅዳሜ ትባላለች። ሐዋርያት አይሁድን እንዳይወግሯቸው ፈርተው አዝነውና ተጨንቀው በራቸውን ዘግተው በቤታቸው ግራ ተጋብተው በዝምታ የዋሉበት ዕለት በመሆኑ በተጨማሪም ነገረ ትንሣኤው እስኪሰበክ ምስጢራተ ቤተ ክርስቲያን ስለማይፈጸምባት ዕለተ አርምሞ ዕለተ ጽሚት ቀዳሚት ወይም ዕለተ ጽሚት ቀዳሚት በመባል ትጠራለች። ጽሚት ዝምታ፣ ጭምት መሆን ማለት ነው። ኪዳነ ወልድ ክፍሌ እንደተረጎሙት አንድም ክርስቲያኖች በዕለተ ቀዳሚት የትንሣኤውን መብራት ለማብራት ለ20 ሰዓታት ያህል በዝምታና በለቅሶ ይጠብቁ ስለነበር ነው። አንድም ዕለተ ብርሃን ቅዳሜ ዕለተ አርምሞ የተባለች ቅዱሳት አንስት ዮሴፍና ኒቆዲሞስ የጌታችን ኢየሱስ ክርስቶስን ሥጋ በሐዲስ መቃብር ካሳረፉ በኋላ ወደ ማደሪያቸው ገብተው ሌሊቱን ሲያዝኑ በማደራቸው ነው። ዕለተ ቀዳሚት ዘብርሃን የበዓለ ትንሣኤ መዘጋጃ ዕለት ናት። የትንሣኤ ብርሃን ለማግኘት ከቀኑ 10 ሰዓት ተኩል ጀምሮ እስከ መንፈቀ ሌሊት ጸሎት ያደርሳሉ። በጥንት ክርስትና አዲስ አማንያን ለሥላሴ ልጅነት የሚዘጋጁበትና ጥምቀተ ክርስትና የሚፈጸምላቸው በዕለተ ቀዳሚት ስለነበረ እንዲሁም ለበዓለ ትንሣኤ ዝግጅት የሚደረግባት ዕለት ስለሆነች የመዘጋጃ ዕለት ትባላለች። ይህ ሰዓት የበዓለ ትንሣኤን ከፊል ገጽታ ይይዛል። ዕለተ ቀዳሚት ሰንበተ ማኅተወ ፋሲካ ተብላም ትጠራለች። ይህም የፋሲካ ዋዜማ ሰንበት ማለት ነው። ለአይሁድ የማዘጋጀት ቀን የፋሲካ ዋዜማ ዕለተ አርብ ነው። ለክርስቲያኖች የማዘጋጀት ቀን የትንሣኤ ዋዜማ ዕለተ ቀዳሚት ነው። ይህች ዕለት ንዑሰ ክርስቲያን ሀብተ ወልድና ስመ ክርስትና ለማግኘት ለጥምቀተ ክርስትና የሚዘጋጁባት ቀን ናት። ሊቁ አውግስጢኖስ ይህችን የበዓለ ትንሣኤ ዋዜማ ዕለተ ቀዳሚትን የቤተ ክርስቲያን የበዓላት ዋዜማ እናት በማለት ጠርቷታል። ስለዚህም ይህች ዕለት እጅግ የከበረች እንጂ የተሻረች፣ ከፍ ከፍ ያለች እንጂ የተጣለች ተርታ ዕለት አይደለችም። የቅድስት ቤተክርስቲያን የዘለላዋ ፍሬ የሆነ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የቀዳሚት ሰንበት ምንባብ ላይ ዓለምን መፍጠር በፈጸመ ጊዜ በሰንበት ቀን እንዳረፈ አሁንም ከድካምና ከመከራ አረፈ። ከአርብ ምሽት እስከ እሁድ ሌሊት በመቃብር ውስጥ ተኛ። ቀድሞ ዓለምን ከመፍጠር ማረፍ አከበራት። አሁን ደግሞ የዓለም መድኃኒት በሞቱ ቀደሳት። ቀድሞ በጸጋው ባረካት። አሁን በመስቀሉ አተማት። ቀድሞ የዕብራውያን ሰንበት ብሎ ጠራት። አሁን ግን በሞቱ ተቀድሳለችና የምእመናን ሰንበት አደረጋት በማለት የዕለተ ቀዳሚትን ታላቅነት ተናግሯል። ዳግመኛም ዕለተ ብርሃን ቀዳሚትን ተሽራለች ለሚሉ ምላሽም ሲሰጥ እግዚአብሔር የባረካትን ቀዳሚት ሰንበትን ማን ይረግማታል? እግዚአብሔር የቀደሳትን ማን ያዋርዳታል? እግዚአብሔር ያረፈባትን ማን ሊሰራባት ይገባል? በማለት ጥያቄ ያቀርባል። እንግዲህ ከብዙ በጥቂቱ እጅግ በጣም ከዚህም ሌሎችም ትርጓሜዎች ያሉት ነው። እንደ አምላካችን ፈቃድ እንደው ይሄንኑ ካየን ወደ ቀጣዩ ለመሄድ ነው። አሁን በተለይ ባጭሩ አንስተን እንደነበረው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአርብ ምሽት እስከ እሁድ ሌሊት በመቃብር ውስጥ ተኛ ስንል 3 ቀን የሚሆነው ምን ሲሆን ነው የሚለውን በተለይ የብዙዎቻችን ጥያቄም ስለሚሆን በየዓመቱም እንደ እግዚአብሔር ፈቃድም እያስታወስናችሁ ስለሆነ ለዘንድሮም ልብ ብላችሁ እንድታደምጡን ከወዲሁ እየተናገርን የ3 ቀኑን አቆጣጠር
እንዲናመጣለን። የሶስት መዓልት የሶስት ሌሊት አቆጣጠር በሶስተኛውም ቀን ተነሳ ስንል ቅድስት ቤተክርስቲያናችን የምታስተምረን ከምን የተነሳ እንደሆነ እንዲናከታተላለን። እንደ ሊቃውንቱ አገላለጥ የዚህም አቆጣጠር ሁለት አይነት ነው። የመጀመሪያው መዓልት ይስህቦ ለሌሊት ወሌሊት ይስህቦ ለመዓልት፣ ቀኑ ሌሊቱን ይስበዋል፣ ሌሊቱ ቀኑን ይስበዋል በሚለው ያቆጣጠር ዘዴ ጌታ ቅድስት ነፍሱን ከስጋው ከለየ በኋላ አርብ በሰርክ ወደ መቃብር ስለወረደ አርብ እንደ አንድ ቀን ሲቆጠር ቅዳሜ አንድ ቀን፣ እሁድ ደግሞ መንፈቀ ሌሊት ስለተነሳ እሁድ እንደ አንድ ቀን ይቆጠራል። አንድም ይስሐቅ በአብርሃም ልቦና እንደተሰዋ ጌታም በአይሁድ ልቦና የተቀበረው ከሐሙስ ምሽት ጀምሮ ነው። ስለዚህ ከሐሙስ ጀምሮ ስንቆጥር 3 መዓልት 3 ሌሊት ይሆናል። ሌላው አቆጣጠር ደግሞ ዕለት የሚለው ፍቺ አንድ እጅ ብርሃን አንድ እጅ ጨለማን እያካተተ የሚሄድ ነው። በዚህ ተመርኩዘን ካየነው የስቅለት ዕለት አርብ ከጠዋት እስከ ቀኑ 6 ሰዓት ጌታችን እስኪሰቀልባት ሰዓት ያለችው ብርሃን ስለሆነ አንድ እጅ ብርሃን ተባለ። ከ6 ሰዓት እስከ 9 ሰዓት ደግሞ በምድር ላይ ጨለማ ሆኗልና ጨለማ ስለሆነ አንድ እጅ ጨለማ ሆነ። ከ9 ሰዓት እስከ ምሽቱ 1 ሰዓት ድረስ አንድ እጅ ብርሃን ማለትም ጌታ ነፍሱን የሰጠው ከቀኑ 9 ሰዓት ላይ ነው አርብ። ከሱ ጀምሮ እስከዚያው አርብ ምሽት 1 ሰዓት ድረስ ማለት ነው አንድ እጅ ብርሃን። ቅዳሜ ደግሞ ሙሉ ቀን ሙሉ ሌሊት ስለሆነ አንድ እጅ ብርሃን አንድ እጅ ጨለማ። ጌታ የተነሳው እሁድ ሌሊት ስለሆነ አንድ እጅ ጨለማ ነበር። ስለዚህ 3 እጅ ብርሃን 3 እጅ ጨለማ 3 እጅ መዓልት 3 እጅ ሌሊት ተብሏል። ይህን ይበልጥ ግልጥ ለማድረግ አሁን በሚንከተለው በሌላ አገላለጽ ደግሞ እንየው። አርብ ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት ብርሃን ወይም መዓልት ይባላል። አርብ ከቀኑ 6 ሰዓት እስከ ቀኑ 9 ሰዓት ምድር ላይ ጨለማ በሆነ ጊዜ ጌታችን ሲሰቀል ለ3 ሰዓት ጨለማ ሆኖ ነበርና ማለት ነው። አርብ ከቀኑ 6 ሰዓት እስከ 9 ሰዓት ጨለማ ወይም ሌሊት ሆነ። ይሄ እንግዲህ አንድ ቀን ብለን እንጠራዋለን ማለት ነው፣ ብርሃንም ጨለማም ስላለ። ከዛ ደግሞ ከአርብ ከቀኑ 9 ሰዓት ጌታችን ነፍሱን ከሰጠበት ጀምሮ እስከ ምሽት 1 ሰዓት ወይም እስከ ምሽት 12 ሰዓት ድረስ ብርሃን ነውና ብርሃን ወይም መዓልት እንለዋለን። ከዛ ደግሞ ከአርብ ማታ ከ12 ሰዓት በኋላ ማለት ነው እስከ ቅዳሜ ጠዋት ድረስ ጨለማ ነውና ጨለማ እንለዋለን። ከቅዳሜ ጠዋት ደግሞ እስከ ቅዳሜ ማታ ሙሉ ቀኑ ደግሞ ብርሃን ነውና ብርሃን አልነው። ከቅዳሜ ማታ እስከ እኩለ ሌሊት ድረስ ደግሞ ጨለማ። እነዚህን ሁሉ ብርሃን ጨለማ ያልነው ስንደምረው 3 ይሆናል ማለት ነው። ከዚህ በላይ እንግዲህ እንደተመለከተው 3 መዓልት 3 ሌሊት በከርሰ መቃብር አደረ የሚባለው በዚህ መልኩ ነው። አርብ ከጠዋት እስከ አርብ 11 ሰዓት ለምን ይቆጠራል? በዚያን ሰዓት መቼ ወደ መቃብር ወረደ የሚል ጥያቄ ይነሳ ይሆናል። መከራው መቃብሩ ነው። አንድም ከላይ ለመግለጥ እንደተሞከረው አይሁድ በህሊናቸው የገደሉት ሐሙስ ማታ ነው። ስለዚህ በህሊና አይሁድ ተቀብሯል። በሌላ አገላለጥ ደግሞ ጌታችን ከመስቀል ወርዶ የተቀበረው አርብ ቅዳሜ ከመግባቱ በፊት ነው። አርብ ዕለቱ የሚጀምረው ከዋዜማው ሐሙስ በእኛ አቆጣጠር ከቀኑ 11 ሰዓት ጀምሮ ነው። ስለዚህ ጌታ የተቀበረው በአርብ 24 ሰዓት ክልል ውስጥ በመሆኑ እንደ አንድ መዓልትና እንደ አንድ ሌሊት ይቆጠራል። ከአርብ ከቀኑ 11 ሰዓት ጀምሮ እስከ ቅዳሜ እስከ ቀኑ 11 ሰዓት ድረስ እንደ ሁለተኛ መዓልትና ሁለተኛ ሌሊት ይሆናል። ከቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ ቀን 11 ሰዓት ያለው 3 መዓልት 3 ሌሊት ይሆናል ማለት ነው። ምናልባት ስንሰማው ግር ይለን ይችላል፣ ግን እየጻፍንም ቢሆን ወይም ደግሞ ቀስ ብለን ረጋ ብለን ከሰማነው እና በህሊናችን ያንን ሰዓቱንና ቀኑን የምናስበው ከሆነ ራሱ ይመጣልናልና በዚህ መልኩ የ3 መዓልት የ3 ሌሊት ጌታችን በሶስተኛው ቀን ተነሳ የሚለውን ምስጢር ቅድስት ቤተክርስቲያናችን ትነግረናለች፣ ታስተምረናለች። አንድ የመጨረሻ ነገር እናክልላችሁ። የትንሣኤው ሕያው ምስክሮች። የጌታችንን ትንሣኤ ጉዳይ ስንናገር በጣም አስደናቂና አማናዊ መሆኑን በማመን በመታመን ነው። አምላካችን እግዚአብሔር የትንሣኤውን ነገር ከጥርጣሬ መንፈስ ወጥተን እንድናመን ስለሚፈልግ ብዙ የትንሣኤው ሕያው ምስክሮችን አኑሮልናል። ለምሳሌ ያህል እንኳ የተወሰኑትን እናንሳ ብንል፣ አንደኛ አስቀድሞ በነቢያት አስነግሯል።
ሁለተኛ እርሱ ራሱ በተደጋጋሚ ከመሞቱና ከመሰቀሉ አስቀድሞ እሞታለሁ ሞትንም ድል አድርጌ በሶስተኛው ቀን እነሳለሁ ብሎ በማስተማር የነቢያትን ትንቢት አማናዊነት በሚገባ አረጋግጦ አስተምሯል። ማቴዎስ 16:21 ማቴዎስ 17 ቁጥር 9 ሉቃስ ምዕራፍ 9 እና ዮሐንስ ምዕራፍ 2። ሶስተኛው መሰረታዊው ጉዳይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው ጀምሮ እስከ ዕርገቱ ድረስ የዕርገቱን ቀን መገለጥ ሳይቆጥር 10 ጊዜ ራሱን ገልጧል። እነዚህን መገለጦች ለመዘርዘር ያህል ለማርያም መግደላዊት፣ ለማርያም ባውፍሊያና ለሌሎች ቅዱሳት አንስት፣ ለቅዱስ ጴጥሮስ፣ ለኤማሁስ መንገደኞች፣ ለ10 ደቀ መዛሙርት ቶማስ በሌለበት፣ ለ11 ደቀ መዛሙርት ቶማስ ባለበት፣ ለ7 ደቀ መዛሙርት በጥብርያዶስ፣ በገሊላ ተራራ ላይ ለደቀ መዛሙርቱ፣ ከ500 በላይ ለሆኑ ወንድሞች እንዲሁም ለያዕቆብ ተገልጧል። ተወዳጆች ሆይ ለምን 10 ጊዜ ራሱን ገለጠ ቢሉ በፍጹም መነሳቱን እናምን ዘንድ ነው። የተዋሃደውን ሥጋ ይዞ ሙሉ በሙሉ ተነስቷል ብለን እናምን ዘንድና ልክ ጴጥሮስ ክርስቶሎጎስ እንዳለው በዓይናችንና በልባችን ውስጥ የተተከለውን የጥርጣሬ ድንጋይ ነቅሎ ይጥል ዘንድ ዳግመኛም በትንሣኤው ላይ ምንም አይነት ምክንያት መደርደር እንዳንችል የትንሣኤውን አማናዊነት በልባችን እንዲታተም እንዲህ አደረገ። አራተኛ የትንሣኤው ሕያው ምስክሮች ወይም ምስክር ብለን የምናቀርበው የአይሁድ የጌታን መቃብር እንዲጠበቅ ማስደረግ እነርሱ ባይረዱትም የትንሣኤው ሕያው ምስክር ነው። ለምን ቢባል ትንሣኤውን ባያምኑ ኖሮ ይነሳል ብለው መቃብሩን ማስጠበቅ ባልተገባቸው ነበርና ከመነሳቱ አስቀድመው እንደሚነሳ ያምናሉ። ለዚያም ነው እነሳለሁ ብሏልና ምናልባት በሶስተኛው ቀን እንደተናገረ ቢነሳስ ብለው ነው ያስጠበቁት። ማቴዎስ 27። በጣም የሚያስደንቀው የአይሁድ ድርጊት እነርሱ ባይረዱትም ንግስናውንም የሚያሳይ ነበር። ሞቶስ እንኳ ንጉስ መሆኑን የሚያውጅ አዋጅ ነበር። ሞቶም ይፈሩታል። ሳያውቁትም ንግስናው ይገለጽ ዘንድ ጠባቂ ሰራዊት ያዙለታል። ከዚያ ቀድሞ መቃብር እንደዚያ ተጠብቆ አያውቅም ነበር። አሁን ግን ንጉሰ ሰማይ ወምድር ገብቶበታልና ንግስናውን ይመሰክሩ ዘንድ ጠባቂዎች ታዘዙለት። አምስተኛ የትንሣኤው ምስክር የሮማውያን ወታደር ሕያው ምስክርነት ነው። በማቴዎስ ወንጌል ምዕራፍ 28 ላይ እንደተገለጠው ጌታችን ሲነሳ በዓይኖቻቸው እያዩት ነበር። ግን የሚያስደንቀው እንደ በድን ሆኑ፣ ሊቆጣጠሩት የማይችሉትና ከእነርሱ ኃይል እጅግ ከፍ ያለ ነበር። ይህ ሁሉ ሆኖም በእነዚህ ወታደሮች ሕያው ምስክርነት እንኳ አይሁድ ትንሣኤውን ከማመን የቦዘኑ ነበሩ። ይህ የአይሁድ ያለማመን መንገድ በእጅጉ አሳዛኝ ነበር። በእርግጥ አሁንም ቢሆን አይሁዳዊ ልብ ያለን ሰዎች የለንም ማለት አይቻልም። በጣም የሚያስደንቀው ግን የአይሁድን መጠራጠርና አምላካችን ያደረገላቸውን እንክብካቤ የምናውቅ መሆናችን ሲታወቅ ጥርጣሬያችን ከአይሁድ የከፋ ተደርጎ እንዲታሰብብን ያደርገዋል። ስድስተኛ አድርገን የምናቀርበው የትንሣኤው ሕያው ምስክር የምንወስደው ግዑዙን የመግነዝ ጨርቅና የራሱ መጠምጠሚያ ነው። በጌታ መቃብር ላይ የመግነዙ ጨርቅና የራሱ መጠምጠሚያ ቦታቸውን ሳይለቁ ነበር የተገኙት። ያም ድርጊቱ በእርጋታ የተፈጸመና አማናዊ መሆኑን የሚመሰክር መሆኑን ቅዱስ ዮሐንስ አፈወርቅ መስክሯል። አባ አሞኒየስ የተባለ አባትም እንዲህ ይላል። ተሰርቆ ቢሆን ኖሮ የመግነዙ ጨርቅ እንዴት በመቃብሩ ላይ ሊኖር ቻለ? ይህን ደግሞ ያደረጉት ደቀ መዛሙርቱ ከሆኑ እንዴት የመግነዙን ጨርቅ በማውለቅ ስጋውን ሊያቃልሉት ይቻላል? ከዚህ ይልቅ ሰውነቱ ወደ ዘላለማዊነት መሸጋገሩንና ከዚያ በኋላ ልብስ የማያስፈልገው መሆኑን የሚያስረዳ ነው በማለት የመግነዙን ጨርቅ ለክርስቶስ ትንሣኤ ሕያው ምስክር አድርጎታል። አባ ኦስተሪየስም ዮሴፍን ጃኬቱን ለጲጥፋራ ሚስት ትቶላት እንደሄደ ጌታም ለተቀበረባት መቃብር የመግነዙን ጨርቅ ትቶላት ሄደ በማለት ያደንቃል። ይህ የሚያሳየው ቅዱስ ኤፍሬም ሶርያዊ እንዳለው የሰውን ልጅ ጥንተ ነገርና መጨረሻ ነው። ጥንትም የምንለብሰው አሁን የምንለብሰውን አይነት ባዕድ ነገር አይደለምና አዳም በገነት እያለ ጸጋ እግዚአብሔርን ለብሶ ጸጋ እግዚአብሔርን ተጎናጽፎ እንደነበር በስተመጨረሻም ከትንሣኤ በኋላ አፋዊ ልብስ የሚቀርለት መሆኑን የሚያሳይ ነው። ቅዱስ ቄርሎስና ሊቁ አውግስጢኖስ የጌታን ትንሣኤ የሞት ሞት ብለው ስለሚጠሩት ሞት በጌታችን ሞት አማካኝነት ከሞተ ሙት የሆነውንም ምድራዊ ልብስ መተዋችን በመግነዙ ጨርቅ አማካኝነት ተረጋግጧል። ታድሮስ ያዕቆብ ማላቲንም የመግነዙ ጨርቅ በመቃብር መቅረቱ ዳግመኛ ሞት እንደሌለበት ለማስረዳት መሆኑን ገልጸዋል። የመግነዙ ጨርቅ ከዚህም ያለፈ ብዙ ምስጢር ያለው ነው።
በአጠቃላይ ግን የትንሣኤው ሕይወት ምን እንደሚመስልና የጌታችንም ትንሣኤም እንዲሁ ደርሶ የሆነ ሳይሆን አስቀድሞ ትንቢት የተነገረበትና አማናዊ መሆኑን የሚያውጅ ሕያው አዋጅ ነው። ሰባተኛ የመልአከ እግዚአብሔር በቀኝ በኩል መገለጥና በወጣት አምሳል መታየትም የትንሣኤው ሕያው ምስክር ነው። ጎርጎርዮስ ታላቁ እንዳለው ቀኝ ዘላለማዊ ሕይወትን የሚያሳይ ነው፣ ግራ ግን ምድራዊ ሕይወትን። በመሆኑም ወደ ዘላለማዊነት መግቢያ በሩ ትንሣኤ ስለሆነ በቀኝ የተገለጠው መልአክ የትንሣኤው አዋጅ ነጋሪ ነው። እርሱ ብቻ ሳይሆን በወጣት አምሳል መገለጡም በኋላ ትንሣኤያችን ምን አይነት እንደሆነና ጌታም የተነሳው እኛን ሊያነሳ መሆኑን የሚገልጥ ነው። እንግዲህ በጌታችን ትንሣኤ አላምንም የሚል ተጠራጣሪ ቢያንስ እነዚህ ነገሮች በእርጋታ ቢመረምር ካስተሳሰብ ህመሙ ሊፈወስ ይችላል። ጌታችን በትንሣኤው ላይ የጥርጣሬን ሐሳብ እንዳንጨምር መንገዶችን በሙሉ ዘግቷቸዋል። ከብዙ በጥቂቱ ከሙሉ በከፊሉ ይህንን ካልን መቼም ገና ወደፊት 1 2 3 እያልን ከትንሣኤው ጋር ደግሞ ልንሰማቸው የሚያስፈልጉ በርካታ የቅዱስ ቤተክርስቲያናችን ምስጢራት ስላሉ እነሱንም እያመጣን መነጋገራችን እንቀጥላለን። የዛሬውን ጉዳያችንን ግን ለሁላችንም ትምህርት ይሆነን ዘንድ ወደ ትንሣኤው ከመድረሳችን በፊት ልናደርጋቸው የሚገቡ የተከለከሉ ተግባራት አሉ። እነዚህን በልባችን አሳድረን እንድንፈጽማቸው ያሳስበናልና እነሱን ለማየት እንሞክራለን። በጌታችን መድኃኒታችን ኢየሱስ ክርስቶስ መካነ መቃብር ላይ ብርሃን በሚወርድበት ሰዓት በመጀመሪያ በቤተ ክርስቲያን ተገኝቶ ትንሣኤውን መስበክ ይገባል እንጂ አስቀድሞ የበዓል ልብስ ለብሶ መብላትና መጠጣት ክርስቲያናዊ ምግባር አይደለም። በዚህን ዕለት ምእመናን ቤተ ክርስቲያን ሄደው የብርሃነ ትንሣኤው ተካፋይ ከመሆን ይልቅ በጭፈራና በመጠጥ በገበያና ተገቢ ባልሆኑ ተግባራት እንዲጠመዱ የሚተጉ እንዲሁም በዚህ ወጥመድ ተይዘው ከቤተ ክርስቲያን የሚቀሩ ብዙዎች ናቸው። ቅድስት ቤተ ክርስቲያን በዚች በተቀደሰችው ዕለት ልንፈጽማቸው የማይገቡ ተግባራትን በዝርዝር አስቀምጣለች። እነዚህን ነው እንግዲህ ከብዙ በጥቂቱ የምንመለከተው። የሮም ሊቀ ጳጳሳት አቡሊዲስ በርካታ ተግሳጻትን፣ ድርሳናትንና የቤተ ክርስቲያን ሥርዓት የሚናገሩ መጽሐፍትን የጻፈ አባት ነው። አቡሊዲስ የቤተ ክርስቲያንን ሥርዓት የሚናገሩ 38 ቀኖናት አዘጋጅቷል። ይህ የአቡሊዲስ ቀኖና የጥንት ቤተ ክርስቲያን ሥርዓትን፣ ክርስቲያናዊ ስነ ምግባርንና የጸሎተ ቅዳሴ ደንቦችን የያዘ መድብል ነው። እናም በቀኖናው አንደኛ በከበረች በዕለተ ትንሣኤ ዋዜማ ሰውነትን ሳይታጠቡ ወደ ቤተ ክርስቲያን መሄድ አይገባም። ሁለተኛ የትንሣኤ ሌሊት እስከሚነጋ ድረስ በፍጹም መተኛት አይገባም። ሶስተኛ የጌታችን ኢየሱስ ክርስቶስን ትንሣኤ በቤተ ክርስቲያን ተገኝቶ መስበክ እንጂ በቤት መተኛት ተገቢ አይደለም በማለት ያዛል። እንዲሁም ደግሞ የእስክንድሪያ ቤተ ክርስቲያን 7ኛው ሊቀ ጳጳስ የነበረው አባ ገብርኤል ካላይም 32 ቀኖናተ ቤተ ክርስቲያንን ሰርቷል። በቀኖናቸውም በአብይ ጾም፣ በትንሣኤ ወይንም በበዓለ 50 ዋዜማ ሥርዓተ ተክሊል እንዳይፈጸም አዘዋል። ሶስተኛም ሊቀ ጳጳሳት የእስክንድሪያው አባ ክርስቶዶሉስ ዕለተ ብርሃን ቀዳሚትን በተመለከተ የሚከተሉትን ቀኖና ሰርተዋል። በሊቀ ጳጳሳት አባ ክርስቶዶሉስ ቀኖና መሰረት አንደኛ በቀዳሚት ዕለት ብርሃን ወይም በቀዳሚት ዕለተ ብርሃን ሰው ቢሞት ጸሎተ ዕጣን መጸለይ፣ እግዚአ ሕያዋንና ጸሎተ ፍታት ማድረስ ይገባል። ሁለተኛ በቀዳሚት ዕለተ ብርሃን እቺ ቅዳም ስዑር የምንለው ማለት ነው እንግዲህ ትንሣኤው ሳይሰበክ መሳሳም እንደማይገባ ያዛሉ። ሶስተኛ በዕለተ እሁድ ሥርዓተ ግንዘትን ማድረግ፣ በዕለተ ትንሣኤ ማልቀስ እንደማይገባ ይናገራሉ። አራተኛም ግብፃዊ ቤተ ክርስቲያናዊ ትእዛዝ ሰሙነ ሕማማትን የሚመለከቱ ቀኖናትን አካቷል። ይህ ትእዛዝ 32 ቀኖናትን ይዟል። ይህ ቀኖና ከሐዋርያዊት ትውፊት ዘአቡሊዲስ ትእዛዝ ጋር ተመሳሳይነት አለው። ይህ ቤተ ክርስቲያናዊ ትእዛዝ በግብፅና በኢትዮጵያ ቤተ ክርስቲያን ሥርዓተ ቅዳሴ ላይ ጉልህ ስፍራ አለው። በአንዳንድ ቅጂዎች ላይም ይህ መጽሐፍ ኢትዮጵያዊ ቤተ ክርስቲያናዊ ትእዛዝ ተብሎም ተጽፏል። እንግዲህ በዚህ ቤተ ክርስቲያናዊ ትእዛዝ ውስጥ አንደኛ ማንም ሰው በሰሙነ ፋሲካ አርብ፣ ቅዳሜና እሁድ ከመንፈቀ ሌሊት ከቅዳሴ አስቀድሞ እንዳይመገብ፣ ሁለተኛ የምታጠባ ሴትና የታመመ ሰው 2 ቀናት መጾም ባይችሉ ዳቦና ውሃ ተመግበው ቅዳሜን እንዲጾሙ፣ ሶስተኛ በመንገድ ላይ ሆኖ የሰሙነ ሕማማትን ቀናት ያላወቀ ቢኖር ከበዓለ 50 በኋላ እንዲጾም ታዟል። አምስተኛው ዳግማዊ ቆስጠንጢኖስ የተባሉ አጼ ዘርዓ ያዕቆብ መጽሐፈ ብርሃን በተባለው ድርሳናቸው አንደኛ በሰሙነ ሕማማት የጌታችን መድኃኒታችን ኢየሱስ ክርስቶስን ነገረ ሕማሙን ሞቱንና በከርሰ መቃብር ማደሩን ችላ በማለትና በማቃለል ተግባረ ሥጋ ለመስራት ከቤተ ክርስቲያን መቅረትና ወደ ሌላ ቦታ መሄድ ፈጽሞ አይገባም። ሁለተኛ ሰማይና ምድር የማይችሉት አምላክ
ቅዳሜ እስከ ሰርክ በከርሰ መቃብር በማደሩ እመቤታችን ቅድስት ድንግል ማርያም በልጇ መሪር ሐዘን ስታዝንና ስታለቅስ በነበረበት ጊዜ የሕማማቱና የእመቤታችን ሐዘን ተካፋይ መሆን እንጂ ነገረ ስቅለቱን አቃሎ በቤት ምግብ ለማዘጋጀት ከቤተ ክርስቲያን መቅረት ተገቢ አይደለም። ሶስተኛ ዘፈን ለመስማትና ጨዋታ ለማየት ከቤተ ክርስቲያን መቅረትና ከብርሃነ ትንሣኤው ሱታፌ መለየት ክርስቲያናዊ ተግባር አይደለም በማለት ይናገራሉ። ዳግመኛም አፄ ዘርዓ ያዕቆብ በመጽሐፈ ብርሃን አንደኛ ክርስቲያኖች በዚህ ዕለት በበዓል ልብስ ማጌጥ የላምና የጣመ ከተመገቡ ጾሙን ማን ይጾም? ሁለተኛ ከማእሰረ ኃጢአት ሊፈታችሁ ከጨለማ ንጉሥ ከሰይጣን እጅ ሊያድናችሁ በትንሣኤው ከድቀት ሊያነሳችሁ ማህየዊ በሚሆን ሞቱ ሕይወትን ሊሰጣችሁ ለሞተው ለወልደ እግዚአብሔር ክቡር ሞት ማን ያልቅስለት? ማንስ የሐዘን ልብስ ይልበስለት? በማለት በዚህ ዕለት የማይገባ ተግባራት ለሚፈጽሙ ሰዎች ጥያቄዎችን ያቀርባሉ። በዚህ በቅዳሜ ዕለት ማልቀስና የሐዘን ልብስ መልበስ ይገባል። ዳግመኛም ይህ ሐዘን በዙፋን ካለ ንጉሥ በምድጃስ ካለ ጽኑስ የሚመለከት መሆኑንም ሲያስረዱም ንጉሥ ወይ እናትህ እህትህ ወይንም ልጅህ ቢሞቱ ከዙፋኑ ወርደህ አታለቅስምን? ይልቁንስ ስለ ነፍስህ ለሞተው እንዴት ማልቀስ አይገባህም? በማለት ተናግረዋል። ስለዚህም በዚች በከበረች ዕለት በሌሊት ወደ ቅድስት ቤተክርስቲያን በመሄድ ማለትም ዕለተ ቀዳሚ ማለት ነው ሥርዓተ ጸሎቱን መሳተፍ፣ መኃልየ መኃልይ ዘሰሎሞን ሲነበብ ማድመጥና ትልቁ ጸሎት ይሄ ነው በቀዳሚ የሚነገረው የገብረ ሰላም ቄጤማን መቀበል ይገባናል። በቀትር ጊዜም በቤተክርስቲያን በመገኘት ራእየ ዮሐንስ ሲነበብ እንዲሁም በምሽት ላሃ ማርያም ሲነበብ ማድመጥ የትንሣኤው ብርሃን ሲወጣና የክርስቶስ ትንሣኤ ሲሰበክ መገኘት ይጠበቅብናል ይለናል። እንግዲህ በርካታ ሚስጥራት ነው መቼም በቅድስት ቤተክርስቲያናችን ያለውና የቱን ትተን የቱን ለእናንተ እናድርስ እያልን ነው አለፍ አለፍ ብለን ይሄንን በቅርባችን ካሉ ምንጮች ወደ እናንተ እያደረስን ያለ ነው። እንግዲህ ከትንሣኤው ጋር በተያያዘ ደግሞ ልንሰማቸው የሚያስፈልጉትን ከሰኞ ማዕዶት ጀምረን ሌሎቹንም ስያሜዎችና በውስጣቸው የሚገኙ ትምህርቶችን እንዲሁም በአእምሯችን የሚጠየቁ ጥያቄዎችም ይኖራሉ። እነዚህም ለምሳሌ አብ አስነሳው የሚል አለ። በእርግጥ ክርስቶስ ሌላ አስነሻ አስፈልገው አባቱ በእርግጥ አስነስቶታል የሚሉና ሌሎች ነገሮችንም ጥያቄዎችንም እየመለስን እያስረገጥን የምናልፍበት የተለያዩ መርሃ ግብሮቻችንን ነው መድኃኔዓለም እንደረዳን መጠን በቸርነቱ በልባችን ጽላት ይጽፍልን ዘንድ እየተማጸን የምንከታተለው። በነጻች በጎላች በተረዳች በአንዲቱ ሐዋርያዊት ዓለም አቀፋዊት ብሔራዊት ታሪካዊት መንፈሳዊት በሆነች በዚች በተዋህዶ እምነታችን መድኃኔዓለም እንዲያጸናን የቸርነቱን ሥራ እንዲሰራልን እስከ መጨረሻው ድረስ የመስቀሉን ፍቅር በልባችን እንዲያትምልን የእሱ የአምላካችን የመስቀሉ ጌታ የተቀደሰ ፈቃዱ ይሁንልን። እንኳን በድጋሚ ለፋሲካው በዓል ለትንሣኤው በዓል በሰላምና በጤና ጠብቆ አደረሰን። እጅግ በጣም በርካታ ጉዳዮችን እንግዲህ ስንከታተል ቆይተናል። ያው መለስ እያልን የምንከታተላቸው ይሆናሉ። ወደፊትም እንደዚሁ ብዙ ሚስጥራትን ቅድስት ቤተክርስቲያናችን የምታስተምረንን አንድም እያሉ ካስተማሩን ከአባቶቻችን ምንጭ እያመጣን እየቀዳን የምንከታተለው አምላካችን የሚነግረንን እናደምጣለን። ለሁሉም እሱ መድኃኔዓለም ኢየሱስ ክርስቶስ ለሁላችንም ደስ የሚያሰኝ እሱን የምናከብርበት ደስ ብሎን ደግሞ በዓሉን ለኛ ብለህ ሞተህ እንደገና ሞትን ድል አድርገህ ተነሳህልን እያል ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለን እሱ ራሱ አምላካችን የሰበከበትን ታላቁን ይህንን በዓል እንድናከብርና እርሱ በሕይወታችን በኑሯችን በመንገዳችን ጊዜም ይህን ብርሃን አብርቶልን እንድንመላለስ ጥበቡን ማስተዋሉን ለሁላችንም እንዲሰጠን በረከቱ እንዲያትረፈርፍልን ፈቃዱ ይሁንልን። እንግዲህ ስናደምጥ ስንከታተል የቆየ ነው ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የደግነት ባለቤት የሚያስተምረንን መንፈሳዊ የዩቲዩብ አገልግሎታችን ነበረ። የዛሬውን መልእክቶቻችንን እንደሱ አምላካችን ፈቃድ ያመጣ ነው መዝገበ በረከት ዘሰሙን ቅድስት ከተባለው መጽሐፍ በቀሲስ ሰለሞን ወንድሙ መታፈሪያ ከተጻፈው እንዲሁም ደግሞ ትምህርተ ጽድቅ ከተባለው መጽሐፍ ደግሞ ይሄም እንደዚሁ እጅግ በጣም በርካታ ሚስጥራትን የያዘ መጽሐፍ ነው። ትምህርተ ጽድቅ ደግሞ በዲያቆን ዮሐንስ ጌታቸው በነገረ ማርያም እና በነገረ ክርስቶስ ዙሪያ ግንዛቤ የሚሰጥ መጽሐፍ ነው። እንዲሁም ሆህተ ስብከት ቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምጸ ከተጻፈው ነው። መቼስ
መጽሐፍት በእጃችን መኖራቸው ለዚህ ይጠቅሙናልና እናንተ ጋር ኖረው እንኳን አንዳንድ ጊዜ ገልጠን ላናነብም ስለምንችል ጊዜውም በተለያየ መልኩ የምንሰጣቸው ምክንያቶችን ቢኖሩ ማለት ነው። ይሄው ደግሞ እንደዚህ ሲቀርብልን ደግሞ አምላካችን ነው የባከ ሰምቼ ለፍሬ ለበረከት እንድታደርግልኝ ከሳሽ ወቃሽ ፈራጅ እንዳታረግብኝ በህይወቴ በኑሮዬ ሁሉ ይሄንን ቃል እየፈጸምኩ እንድኖር በቸርነት እርዳኝ እያልን እንድንከታተል ነው እንግዲህ ቴክኖሎጂን ተጠቅመን ይሄን መልእክት እያደመጥን ያለ ነው። ይሄንን ጽፈው ደጉ ሰው ለሰጡን አምላካችን የህይወትን ቃል ያሰማልን፣ የቅዱሳንን በረከት ያብዛልን፣ የቸርነቱን ሥራ ሰርቶ በእድሜ በጸጋ ይጠብቅልን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከዚህ በኋላ መርሃ ግብራችንን እንዲህ እያልን ነው የምንጀምረውና እንድትለማመዱት በማሰብ ነው። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይል ወስልጣን፣ በራሱ ኃይልና ስልጣን ተነሳ። አሰሮ ለሰይጣን፣ ሰይጣንንም አሰረው። አጋዞ ለአዳም፣ አዳምንም ነፃ ወጣው። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከእንግዲህ ወዲህ ደስታ፣ ሰላም፣ ሐሴት፣ ፍስሐ ሆነ ብለን ነው እንግዲህ ይሄንን በዓል የምናከብረው። ከዚህም በኋላም ስንገናኝ በዚህ መልኩ ሰላምታ እየተለዋወጥን የምንሰነብተው ያንዳንዱ ቃል በቃል በብዙ መልኩ የሚፈታ የሚተረጎም ነው። አምላካችን አሁን ሚስጥሩን በቸርነቱ ይግለጽልን፣ ለሁላችንም ደገኛ በዓል አድርጎ በሰላም እንድናሳልፈው ከእናቱ ጋር ከቤታችን ከህይወታችን ከኑሯችን ከመንገዳችን እንዳይጠፋብን እሱ አምላካችን በቸርነቱ ሁሉ ጊዜም ከሱ ጋር ሆነን ፍቅሩን እያሰብን የምንመላለስበትን ጥበቡን ማስተዋሉን ለሁላችንም ይስጠን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ለሚያደምጡ ሁሉ ማድረሳችሁን እንዳታቋርጡብን ከወዲሁ ለመጠቆም እንወዳለን። ህዝባችንን ሀገራችንን መድኃኔዓለም ትንሣኤዋን እየናፈቀች ያለች ሀገርም እርሱ አምላካችን በደግነቱ በመሐሪነቱ በካህሊነቱ ደገኛውን መልካሙን ጊዜ እንዲያቀርብላት ለሀገራችን ለኢትዮጵያ የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። አዛኝት እናቱን መብርሃን የያዘን እናት አሁን ደግሞ በልጇ መነሳት ደስታ አድርጋለችና ለኛም ደስ የሚያሰኘውን ወደ ልጇ የሚያቀርበውን ለሰማያዊ ማዕድ የሚያደርሰውን እሱ በፍቅርና በሰላም ለኛ ያዘጋጀውን መልካሙን ነገር እንድታመጣልን ለክብር እንድታበቃን መጨረሻችን እንድታሳምርልን ዘወትርኛን በሚያስበው መልካም ልቦናዋ ፊት በማያስቀልሰው አንገት በማያስቀልሰው እንደ አይነ ጥቅሻ በሚደርስልን ቃል ኪዳኗ ሁላችንም በእናትነት ፍቅሯ እንድትጎበኘንና የልጇ የወዳጇን በረከት ከህይወታችን እንዳይጠፋብን እንድታማልደን ፈቃዷ ይሁንልን። የቅዱሳን አምላክ አሁንም የተባረከ በዓል ያድርግልን። በቀጣዩ እንግዲህ በሌላ መርሃ ግብር መለስ ብለን ደግሞ ከሌሎች ከትንሣኤ ሚስጥራት ጋር እንገናኛለን ብለን ተስፋ እናደርጋለን። ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ። ጥልን በመስቀሉ ገደለ፣ ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ። ይቆየን፣ የቀጠሮ ሰዎች ይበለን። መልካም በዓል። አሁን በድጋሚ ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን።